የቡርኪና ፋሶ መፈንቅለ መንግስት በተወሳሰበ የጸጥታ ችግር የፖለቲካ አለመረጋጋትና በህዝብ አመጽ የተነሳ የተቀሰቀሰ ነበር። ከ2015 ጀምሮ ቡርኪና ፋሶ ከአልቃይዳና ከአይኤስ ጋር በተገናኙ የጂሃዲስት ቡድኖች በተለይም በሰሜንና ምስራቃዊ ክፍሎቿ ከፍተኛ ውጊያን ስታስተናግድ ቆይታለች። በሺዎች የሚቆጠሩ ንጹሃን ዜጎች ለሞት ሲዳረጉ ከ2 ሚሊዮን በላይ ሰዎች ተፈናቅለዋል። የሀገሪቱ መንግስታት ጦርነቱን ለመክታት የሚሄዱበት መንገድ ህዝባዊ ቁጣ በማስነሳት በመንግስት ተቋማት ላይ እምነት እንዲጠፋ አድርጓል። በወቅቱ የነበሩት ፕሬዝዳንት ሮክ ማርክ ክርስቲያን ካቦሬ በሌተናል ኮሎኔል ፖል ሄንሪ ሳንዳጎ ዳሚባ ከስልጣን ተወገዱ። በመቀጠልም ካፒቴን ኢብራሂም ትራኦሬ ዳሚባን ከስልጣን በማስወገድ ሁለተኛውን መፈንቅለ መንግስት መርተዋል። እንደ አውሮፓውያን አቆጣጠር የመስከረም 2022 መፈንቅለ መንግስትን ተከትሎ በቡርኪና ፋሶ ስልጣን የተረከቡት ካፒቴን ኢብራሂም ትራኦሬ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ከፍተኛ ትኩረትና አድናቆትን እያተረፉ ይገኛሉ። ወጣቱ መሪ ተወዳጅነታቸው እንዲጨምር በርካታ ምክንያቶች አስተዋጽኦ ማድረጋቸው ነው እየተነገረ ያለው። የ37 ዓመቱ የቡርኪና ፋሶ ወታደራዊ መሪ ሀገራቸውን ከምዕራባውያን ኢምፔሪያሊዝምና ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪ ስብዕናን መገንባታቸውም ይነገራል። ከ2022 ጀምሮ የቡርኪና ፋሶ ጊዜያዊ ፕሬዝዳንት ሆነው እያገለገሉ የሚገኙት ወታደራዊ መሪና ፖለቲከኛ ኢብራሂም ትራኦሬ ባላቸው ጸረ ቅኝ ግዛትና የፓን አፍሪካ አንድነት አመለካከት በብዙዎች ዘንድ አድናቆትን አትርፈዋል። ብዙዎች በተለይም ወጣቶች ትራኦሬ ደፋር መሪ መሆናቸውን ይገልጻሉ። ይሁን እንጂ ሀገሪቱ አሁንም ከፍተኛ የጸጥታ የኢኮኖሚና የሰብአዊ መብት ቀውሶች ተጋርጠውባታል። በርካታ የዓለም ሀገራት ሀገሪቱ በዲሞክራሲ ኋላ ቀር በመሆኗ ሊገጥሟት የሚችለውን ችግር በማንሳት ስጋታቸውን ይገልጻሉ። ኢብራሂም ትራኦሬ በሚያስተላልፏቸው መልእክቶች በመላው አፍሪካና በዓለም ያሉ አድናቂዎቻቸው የቡርኪና ፋሶ ቶማስ ሳንካራ አንዳንዴም የአፍሪካ ቼኩቬራ በማለት ይጠሯቸዋል። በዓለም የሚገኙ የተለያዩ ፖለቲከኞች ሳይቀሩ ተጽዕኗቸው ትልቅ መሆኑን ምስክርነታቸውን ሰጥተዋል። ባገኙት መድረክ ሁሉ የሚናገሯቸው ንግግሮች አሁን የምንኖርበትን ዘመን በተለይም አፍሪካውያን ከምዕራቡ ዓለም ጋር ያላቸውን ግንኙነትና በሀብት የበለጸገችው አህጉር አሁንም በድህነት መማቀቋን ጥያቄ ውስጥ የሚከት ስለመሆኑ ያወሳል። ትራኦሬ ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ መሆናቸው ተሰምቷል። ቡርኪና ፋሶ በአፍሪካ አራተኛዋ የወርቅ አምራች ሀገር ስትሆን አብዛኛው የወርቅ ምርት በጥሬው ወደ ውጭ ሀገር የማዕድን ኩባንያዎች የሚላክ ነው። የትራኦሬ መንግስት አሁን ሀገሪቱ የራሷን ወርቅ በሀገር ውስጥ እንድታዘጋጅ የሚያስችለውን ብሔራዊ የወርቅ ማጣሪያ በመገንባት በኢኮኖሚ መጠንከርና የውጭ ምንዛሬን ማረጋጋት ላይ አተኩሯል። ኢብራሂም ትራኦሬን የተመለከቱ አድናቆት አዘል እንዲሁም ተቃራኒ ጽሁፎች በማህበራዊ ሚዲያ በመሰራጨታቸው በዓለም ዙሪያ ዝናን እንዲያተርፉ ምክንያት ሆኗል። ፈረንሳይ በታሪክ የቡርኪና ፋሶ ቁልፍ ወታደራዊና ኢኮኖሚያዊ አጋር የነበረች ሲሆን የትራኦሬ ስልጣን መያዝን ተከትሎ ግንኙነቱ ሻክሯል። በዚህም የፈረንሳይ ወታደሮች በ2023 መጀመሪያ ላይ ሀገሪቱን ለቀው እንዲወጡ ተደርጓል። በተቃራኒው ሩሲያ በአሁን ጊዜ የትራኦሬ መንግስት ጠንካራ አጋር ሆናለች። ቢቢሲ ባስነበበው ዘለግ ያለ ጽሁፍ እኚህ ወጣት መሪ መነጋገሪያ የመሆናቸውን ምክንያት በዝርዝር አስቀምጧል። የ37 ዓመቱ መሪ በዓለም ደረጃ ካሉ በእድሜ ታናሽ የሀገር መሪዎች አንዱ መሆናቸውና የህብረተሰቡን ግንዛቤ ለመቅረጽ የማህበራዊ ሚዲያን በብቃት መጠቀማቸው ዋነኛው ጉዳይ ነው። ምንም እንኳን በሀገሪቱ ያለው የጸጥታ ስጋት አሳሳቢ ቢሆንም ከፍተኛ የሀገር ውስጥ ደጋፊዎች አሏቸው። ትራኦሬ ከጽንፈኛ ቡድኖች የሚደርስባቸውን ስጋት በመጋፈጥ ለብሔራዊ ደህንነት ቅድሚያ መስጠታቸውም ተጠቃሽ ሆኗል። አስተዳደራቸው አማጽያንን ለመዋጋትና ከጎረቤት ሀገራት ጋር ለመተባበር የሚያደርገው ጥረት ቀጠናውን ለማረጋጋት ያለመ ነው በሚልም ከብዙዎች ምስጋና ተችሯቸዋል። የትራኦሬ በራስ የመተማመን ስሜት፣ ግልጽነትና ፈገግታ አልፎም ራስን የህዝብ ሰው አድርጎ ማቅረብ መቻል ተቀባይነት እንዲያገኙ አድርጓቸዋል። ኢብራሂም ትራኦሬ ጸረ ቅኝ አገዛዝ ንግግሮችን በማድረግ በወጣቶች አመራር ስትራቴጂካዊ ግንኙነትን በማዳበርና የህዝብ ተሳትፎን በማስቀደም በአፍሪካ እንዲሁም በዓለም ተጽዕኗቸው ከፍ ሊል መቻሉ ተገልጿል። የኢብራሂም ትራኦሬ አስተዳደር የቡርኪና ፋሶን የወደፊት ዕጣ ፈንታ ለመወሰን የሚያስችል እርግጠኝነት ባይኖርም በመሪነት ብቃታቸው የሀገሪቱን አቅጣጫ የሚቀርጹ ሁኔታዎችን ሊፈጥሩ እንደሚችሉ የፖለቲካ ተንታኞች ይናገራሉ። በተለይም መንግስታቸው ከሩሲያና ከጎረቤት ሀገራት ማሊና ኒጀር ጋር ያለውን ጥምረት በማጠናከር የሀገሪቱን ደህንነት ሊያሻሽል ይችላል የሚል ግምት እንዳለ ተመላክቷል።